እንደምን ሰነበታችሁ የተከበራችሁ አድማጮቻችን። ሳምንታዊው ከመጽሐፍት ጓዳ ፕሮግራማችን ጀምሯል። ዛሬም አንድ መጽሐፍ መርጬላችኋለሁ። የመጪው ዘመን ታላቅ ሀገር ኢትዮጵያ፣ የሚስጥራዊቷ ኢትዮጵያ እውነተኛ ታሪክና የወደፊቱ የስልጣኔ ታቦት በሚል ርዕስ አንድ በእንግሊዝኛ ቋንቋ የተጻፈ መጽሐፍ ወደ አማርኛ ከተረጎሙልን ጸሐፊ ጋር ነው ቆይታ የምናደርገው። መጋቢ ሚስጥር ስማቸው ንጋቱ ይባላሉ። ከዚህ በፊትም በሌላኛው መጽሐፋቸው ቆይታ አድርገን ነበረ። የመካከለኛው ዘመን ታሪክና የሀገረ መንግስት ምስረታ በሚል ርዕስ የጻፉትን መጽሐፍ በተመለከተ ቆንጆ ቆይታ አድርገን እናንተ አድማጮች ተከታተላችሁት ነበረ። ዛሬም በዲን ዊሊያም አርኖልድ የተጻፈ ዘ አንኖን ኢምፓየር በሚል ኢትዮጵያን በተመለከተ የተጻፈ በእንግሊዝኛ ቋንቋ ያን ወደ አማርኛ ቀደም ሲል በነገርኳችሁና ባስተዋወቅኳችሁ ርዕስ መልሰውታል ማለት ነው። መጋቢ ሚስጥር ድጋሜ ከመጽሐፍት ጓዳ ፕሮግራም እንግዳችን ሆነው ስለመጡ እጅጉን አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዝከኝ። ይህን መጽሐፍ ወደ አማርኛ መመለስ አለብኝና ለአንባቢ ማድረስ ይገባኛል የሚል ውሳኔ እንዲወስኑ መጽሐፉ ላይ የተነሱት ሀሳቦች ከፍተኛ ግፊት አሳድሮበታል ብዬ ነው የማምነውና ይህ መጽሐፍ ስለ ኢትዮጵያ ሊነግረን የፈለገው ዋና ዋና መሰረታዊ ጉዳዮች ምንድን ናቸው ማለት እንችላለን? በዚህ መጽሐፍ ውስጥ በእውነት በጣም የሚያስደንቁ ነገሮች ናቸው ስለ ኢትዮጵያ የተጻፉት። ዲን አርኖልድ እንዴት አድርጎ ኢትዮጵያን እንደ ሳላት፣ መጽሐፉን ለመጻፍ ደግሞ ምን ያህል እንደወጣ እንደወረደ፣ እዚህ ኢትዮጵያ ውስጥ መጥቶ እጅግ በጣም በርካታ የሆኑ ቦታዎችን መጎብኘት፣ በጣም በርካታ የሆኑ ሊቃውንትን ማነጋገር፣ ከምሁራን ጋራ የተለያየ መድረክ እየፈጠረ መወያየት ብቻ ሳይሆን ስለ ኢትዮጵያ ምንጭ አገኛለሁ፣ ተጨማሪ ሀሳብ አገኛለሁ ብሎ በሚያስበው ሀገር ሁሉ ተዘዋውሯል። አሜሪካን ሀገር የተለያዩ ስብሰባዎችን ተካፍለዋል። በአፍሪካ፣ በእስያ፣ በተለያዩ ሀገሮች ዞሮ መረጃ ሰብስበዋል። ይህንን ሁሉ ለማድረግ ያነሳሳው ለኢትዮጵያም ሆነ ለዓለም ሕዝብ ስለ ኢትዮጵያ መንገድ የፈለገው ከመጽሐፉ ተነስቼ ነው የሳየው በሶስት ነገሮች ሊጠቃለል ይችላል ብዬ ነው የምወስደው። ዲን አርኖልድ በመጽሐፉ አሁን ወደ አማርኛ በተመለሰው ገጽ 10 ላይ አንድ ነገር አስቀምጧል። ምንድን ነው የሚለው? ታቦተ ጽዮን በእርግጥ በኢትዮጵያ ውስጥ አለች ወይስ የለችም የሚለውን ጥያቄ ለመመለስ ጫፉን ይዞ ይከተላል። ይህ መጽሐፍ ነው የሚለው። ይህ መጽሐፍ ጫፉን ይዞ ይከተላል ይላል። እንግዲህ አንዱ ለመናገር የፈለገው ታቦተ ጽዮን በእርግጥ ኢትዮጵያ ውስጥ አለች ወይስ የለችም። እንግዲህ የታቦተ ጽዮን ነገር ሲነሳ በዓለም ላይ በጣም አወዛጋቢ ከሆኑ እንቆቅልሽ ከሆኑ ኢትዮጵያን ዝቅ አድርገው በሚመለከቱ ኃይሎች ደግሞ ኢትዮጵያ የዚህ የታቦተ ጽዮን ባለቤት ወይንም የእሷ መቀመጫ መሆኗ ነገር በጣም ይከነክናቸዋል። አገሪቱን ወይንም ሕዝቧን ዝቅ አድርጎ ከማየት የተነሳ ማለት ነው። ዲን አርኖልድ ግን ይሄ ነገር በትክክል መታወቅ አለበት። ወይ ኢትዮጵያ ውስጥ አለ ብለን ማመን አለብን፣ አለበለዚያም ደግሞ ከሌለ አለመኖሩን ማረጋገጥ አለብን። የለችም ካል ኢትዮጵያ ውስጥ ሌላ ሀገር የሆነ ቦታ ላይ መኖር አለባት የሚለውን ነገር መልስ ለማግኘት ነው መከራውን የሚያየው እና ምንድን ነው የሚለው? አስገራሚ ነገሮችን ጽፏል። አንደኛ ከዚህ ቀደም ስለ ታቦተ ጽዮን መኖር አለመኖር፣ ወደ ኢትዮጵያ መምጣት አለመምጣት በርካታ ሰዎች ጽፈዋል። ታቦተ ጽዮንን ፍለጋ ለምሳሌ ታቦተ ጽዮንን ፍለጋ የተጻፈውን ስንወስድ እሱ በጣም ፈርቀዳች የሆነ ወደ ከ600 ገጽ በላይ የያዘ መጽሐፍ ነው። አወዛጋቢ መጽሐፍ ነው። ሰውየው በጣም ከፍተኛ የሆነ ጥረት አድርጓል። ግራም ሃንኮክ የእሱን መጽሐፍም እንደ ዋና ምንጭ አድርጎ ተጠቅሟል። እንደገና ፕሪስ የሚባል ሰው ደግሞ በዚህ ዙሪያ ላይ በጣም ሰፊ ጥናት እና ምርምር አድርጓል። ኦለንዶርፍ የተባለ ሰውም በተመሳሳይ ብዙ ጥናት አድርጓል። የተለያዩ ጽሑፎችን ጽፏል። ከዚያም በጣም በርካታ የሆኑ ሰዎች ጽፈዋል። ይህ ሰው የእነዚህን ሁሉ ሰዎች መጻሕፍት አገላብጦ አይቷል። ክርክሮችን ሁሉ አንስቷል። መጽሐፍ ቅዱስን ከገበታ እስከ ገበታ በተለየ ኦሪቱን በደንብ አድርጎ አጥንቶታል። ምክንያቱም ስለ ታቦተ ጽዮን እዚያ የተጻፉ ነገሮች ስላሉ እነሱን እንግዲህ መጽሐፉ ጫፉን ይዞ ይከተላል ነው የሚለው ሊደርስበት። ከዚያ በኋላ ምንጩ ጋር ለመድረስ ይህንን ይዤ እከተላለሁ ነው እያለ የሚጽፈውና አወዛጋቢ ጥያቄዎችንም ጭምር ሁሉ ያነሳል። ምንድነው አወዛጋቢ ጥያቄዎችን የሚያነሳው? ታቦተ ጽዮን ወደ ኢትዮጵያ የመጣችው በቀዳማዊ ምኒልክ ዘመን ነው፣ በንጉሥ ሰሎሞን ዘመን ማለት ነው። ይሄ ደግሞ ከክርስቶስ ልደት በፊት ከ970 እስከ 931 ነው ንጉሥ ሰሎሞን የነበረው። በዚህ ጊዜ ውስጥ ነው ቀዳማዊ ምኒልክ
ታቦተ ጽዮንን ከነገደ እስራኤል ከተወጣጡ የበኩር ልጆች ጋር ጨምሮ ይዞ ነው እንግዲህ ወደ ኢትዮጵያ መጣ የሚባለው። ከዚያን ጊዜ ጀምሮ ታቦተ ጽዮን ኢትዮጵያ ውስጥ አለች ነው እኛ የምንለው። በክብረ ነገሥት ላይም በተብራራ ሁኔታ የተጻፈው ይህንን መሰረት አድርጎ ነው። ሳምንታዊውን ከመጽሐፍት ጓዳ ፕሮግራማችንን ነው እየተከታተላችሁ ያላችሁት የተከበራችሁ አድማጮቻችን። በዛሬው ቆይታችን ከመጋቢ ምስጢር ስማቸው ንጋቱ ጋር ነው ቆይታ እያደረግን ያለነው። ዊሊያም አርኖልድ አንኖን ኢምፓየር በሚል ርዕስ ኢትዮጵያን ከፍ ከፍ አድርጎ ገልጿታል። መጋቢ ምስጢር ስማቸው ንጋቱ ደግሞ የመጪው ዘመን ታላቅ አገር ኢትዮጵያ በሚል ርዕስ ይህንን መጽሐፍ ወደ አማርኛ መልሰውልናል። እንግዲህ ዊሊያም አርኖልድ በተለይ ታቦተ ጽዮንን መሰረት አድርጎ ኢትዮጵያ ውስጥ ትገኛለች የሚለውን ማረጋገጥ እፈልጋለሁ በሚል ነው ወደ ኢትዮጵያ መጥቶ በርካታ ፍለጋዎችን የሚያደርገው። ታቦተ ጽዮን ኢትዮጵያ ውስጥ ለመገኘቷ ማሳያ ናቸው ያላቸውን በርካታ ጉዳዮችን ዘርዝሮ በመጽሐፍ ውስጥ ያስነብባል። አሁንም ቆይታችን ይቀጥላል። እነዚህ ማሳያዎች ምን ምን ናቸው ሲያነሳቸው የሚለውንም እያነሳን ከመጋቢ ምስጢር ጋር አብረን እንቆያለን። አብራችሁ ነው። በዚህ አልመለስም እስከ መጨረሻው ድረስ መሄድ አለብኝ ብሎ ቅድም ያነሳሁልህን ታሪክ ያነሳል። የሰሎሞንን ታሪክ የመጣበትን ዘመን 970 እስከ 931 የሚለውን ያነሳና ከዚያ በኋላ ደግሞ ኢዮስያስ የሚባል ንጉሥ በ622 አካባቢ ከክርስቶስ ልደት በፊት ማለትም ከንጉሥ ሰሎሞን 300 ዓመት ዘግይቶ ወደኋላ ማለት ነው የነገሰ ሰውዬ አንድ የሚናገረው ነገር አለ። ምንድን ነው የሚለው? የቃል ኪዳኑን ታቦት የዳዊት ልጅ ሰሎሞን በሰራው ቤት ውስጥ አስቀምጡት ብሎ ሌዋውያን ካህናትን ራሳቸውን አጽዶ አንጾ ታቦትንም እዚህ ያስቀምጡት ይላል። አሁን እንግዲህ ፈተና መጣ። ታቦቱ በ970 መጥቷል ካል ኢዮስያስ ደግሞ በ622 እዚህ ያስቀምጡት ካለ አልመጣም ወደ ኢትዮጵያ ማለት ነው። እዛው ነው ማለት ነው። እዚያው ነው ያለው ማለት ነው የሚለውን ጥያቄ ያነሳና ጥርጣሬ ያጭሯል። ጥርጣሬ ያጫረበት በጣም በዚህ ብዙ ጥናት ማድረግ አለብኝ ብሎ የበለጠ እንዲነሳ አደረገው። ስለዚህ ታቦት ምንነት ለዓለምም ለኢትዮጵያም ሕዝብ ማሳወቅ አለብኝ የሚለውን ጥናት ቀጠለበት። በዚህ ብቻም አልቆመም። ሌላም መጽሐፍ ቅዱስን ሲያነብ ከትንቢተ ኤርምያስ ላይ ተነስቶ አሁንም ትንቢተ ኤርምያስ ምዕራፍ 3 ላይ የሚናገረው ነገር አለ። ከአሁን በኋላ ይህንን ታቦት ማንም እነኋት ብሎ የሚጠራው የለም የሚል ነገር ያነሳና አይ ዋሻ ውስጥ ተደብቆበታል። በመጽሐፈ መቃቢስም በሲና ተራራ በአንድ ዋሻ ውስጥ ድንኳኑን የመሰዊያውንና ታቦቱን በተራራ ውስጥ ባለ ዋሻ ቆለፈበት ይላል። እነዚህን ነገሮች አንድ ላይ ደማመረና ኢዮስያስም እንደዚህ ካለ፣ ኤርምያስም እንዲህ ካለ ይሄ ታቦት ኢትዮጵያ ውስጥ የለም ማለት ነው፣ አልመጣም ማለት ነው በዚያ ዘመን የሚለውን ያነሳል። ደግሞ ቆይና ሌላ ጥያቄ ያነሳል። እንግዲያ ታቦቱ የት ነው ያለው ኢትዮጵያ ውስጥ ከሌለ? ይሄ ታቦት ኢትዮጵያ ውስጥ ከሌለ ሌላ ታቦቱ እኔ አገር አለ የሚል አለ ወይ? ክሌም የሚያደርግ ታቦቱ እኔ ዘንድ አለ ብሎ የሚሞግት ባለቤት ነኝ የሚል አገር አለ ወይ በዓለም ላይ የሚለውን ይፈልጋል፣ ያስሳል። የለም በዓለም ላይ ከኢትዮጵያ በስተቀር የቃል ኪዳኑ ታቦት አለ የሚል አገር የለም። ስለዚህ ኢትዮጵያ ለመኖሩ አንድ ማረጋገጫ ይሄ ነው ይላል። ማስረጃ ይሆናል ማሳያ። ከዚያ በኋላ ደግሞ ምናልባት ታቦቱ ከተነሳ ቤተ መቅደስ አብሮ መነሳት አለበት። ቤተ መቅደስ ከተነሳ ሌሎች አገሮች ቤተ መቅደስ የሰሩና እዚያ ውስጥ ሊያስቀምጡ የሚችሉ አገሮች ይኖራሉ የሚለውንም ጥናት ያጠናል። 1-3 ቤተ መቅደሶችን ያነሳል። ከእነዚህ መካከል በኢትዮጵያና በግብፅ መካከል ኤሌፋንታይን ብሎ የሚጠራው ቦታ አለው። በአባይ ሸለቆ በወንዝ መካከል ያለች ደሴት እንደሆነች ይናገርና አንዱ ቤተ መቅደስ የነበረው እዚያ ነው ይላል። ፈተሸ፣ አላገኘውም። ሁሉንም ፈተሸ፣ አላገኘውም። ስለዚህ ኢትዮጵያ ውስጥ ግን ቤተ መቅደሱ አለ የሚለውን ነገር ያነሳል። በሌላ በኩል እንደገና ደግሞ በሌላው ዓለም አሁን ታቦት የሚባል ነገር የለም። የታቦት ንግስ የሚባል ነገር የለም። ታቦትን ማክበር የሚባል ነገር የለም። በየትኛውም ዓለም የለም። ኢትዮጵያ ውስጥ ግን አለ። ታቦቱ ከሌለ፣ ዋናው ከሌለ አሁን ዛሬ ያሉት ቅጂዎች ናቸው። እነዚህ ቅጂዎች ከየት መጡ? ዋናው ከሌለ። ዋናው ካለ ነው ቅጂው ሊኖር የሚችለውና ቅጂ እንዲኖር ዋና ያስፈልጋል። የግድ ነው። አለበለዚያ ከየት ታመጣዋለህ? ዝም ብለህ አትፈጥረውም። እነዚህ ነገሮች ሁሉ ይደመሩና አመንኩ ታቦቱ ኢትዮጵያ ውስጥ ነው ያለው ይላል። ሌላው እንደገና እንደ ማስረጃ አድርጎ ሊጠቅስ የሚሞክረው የኢትዮጵያን ታሪክ ወደ ኋላ ሄዶ ያነሳል። ኢትዮጵያ በዘመኗ በታሪኳ ብዙ ጦርነቶች አጋጥመዋታል። ከቱርኮች ጋር ጦርነት ገጥማለች በቀይ ባህር አካባቢ። ከግብጾች ጋር በተደጋጋሚ ጦርነት አድርጋለች። እነዚህን ሁሉ ጦርነቶች አሸንፋለች። በአቅም ይበልጧታል፣ በመሳሪያ በቴክኖሎጂ ይበልጧታል። ግን የምታሸንፍ ኢትዮጵያ ናት። እንደገና የጣሊያንን ጦርነቶች ያነሳል። ሁለቱንም የአድዋን ጦርነት ያነሳል።
አስተላለፉን በሚገርም ሁኔታ አንብበዋል። በጣም ሊገባ በሚችል ቋንቋ በጥሩ ሁኔታ ነው ያስቀምጠው ሰውየው። የመሳሪያ ብዛት በየአይነቱ የመድፉ፣ የአውሮፕላኑ፣ የፈረሱ፣ የምናምኑን ሁሉ ያስቀምጣል። የኢትዮጵያን ደግሞ በሌላ በኩል ያስቀምጣል። እንግዲህ ሁለቱን ስታያቸው ሰማይና መሬት ያልነው ልዩነታቸው በጦር ኃይል ዝግጅት፣ በሰው ኃይል ቁጥርም ሆነ በመሳሪያ ብዛት፣ በመሳሪያ ጥራት እኛና ጣሊያን በአድዋው ጦርነት በፍጹም የምንወዳደር አይደለን። ግን መጨረሻ ላይ አሸናፊ ማን ሆነ? ኢትዮጵያ ሆነች። ያ ሁሉ አቅም እያለው ጣሊያን ተሸነፈ። እንደገና በዘመነ ኃይለ ሥላሴም በዘመነ ሙሶሎኒ አሁንም ይኸው ነገር ተፈጠረ። ስለ ሙሶሎኒ ብዙ ነገር ነው የሚጽፈው። የዚያን ጊዜም ብልጫችን አሁንም የሰማይና የመሬት ያክል ነው፣ በሰራዊት ብዛት የሚሆን በመሳሪያ የሚሆን በምንም ይሆን። ከአድዋው ደግሞ በጣም የጎላ ልዩነት ነበር። በጣም የጎላ ልዩነት አለው። አሁን አውሮፕላኖቹ ቁጥር ስፍር የላቸውም። ሰራዊቱ ራሱ ብዛቱ ከ476 ሺህ በላይ ነው። እኛ ያለን በጣም ትንሽ ሰራዊት ነው። ይህ ሁሉ ሆኖ ግን 5 ዓመት ሙሉ ታግለን መጨረሻ ላይ ድሎ የማን ሆነ? ኢትዮጵያ ሆነ። እንግዲህ ታቦቱ ኢትዮጵያ ውስጥ ስላለ ነው ኢትዮጵያ የማትሸነፈው። በየትኛውም ጦርነት የማትሸነፈው ታቦቱ እዚህ ስላለ እሱ ነው የሚያግዛት፣ ኃይሏ እሱ ነው። ይሄ ደግሞ ልምምድ ድሮም አለ። በእስራኤል ዘመን ጠላት ሲነሳባቸው ታቦቱን ይዘው ጦርነት ይገጥሙ ነበረ። በአድዋ ጊዜ ጊዮርጊስ አብሮ ዘምተዋል። ይህንን ከዚያ ከእስራኤሎች ጦርነት ጋር አብሮ ያመጣዋል። አንድ ጊዜ ብቻ ነው ብዙ የተጎደፈደፈ ነገር ሰርተው ስለነበረ አፍኒንና ፊናስ የተባሉ የኤሊ ልጆች ግን ቤተ መቅደሱን ተዳፍረው ስለነበረ የድንኳኑን፣ በዚያ ምክንያት ታቦተ ጽዮንም አብራ ተማርካለች። እስራኤላውያንም ድል ሆነዋል። ያ ካልሆነ በስተቀር በዘመናቸው ሁልጊዜ ታቦተ ጽዮንን ይዘው ይዘምታሉ። ድል እነሱ ጋር በነበረበት ጊዜ አዎ። እኛም አገር ከመጣቸው ኋላ ታቦተ ጽዮን ስራውን እየሰራች ነው። አሁንም እነዚያን ሁሉ ወረራዎች፣ እነዚያን ሁሉ ጦርነቶች ኢትዮጵያ ያሸነፈችበት ሌላ ምንም ምስጢር የለም። ምስጢሩ ይሄ ነው። ታቦቱ ነው የሚያግዛት ኢትዮጵያን። ከአሁን በኋላ ምንም አይነት ሀያል መንግስት ቢነሳ፣ በፈለገው ቴክኖሎጂ ቢኩራራ፣ ታቦቱ ኢትዮጵያ ውስጥ እስካለ ድረስ ኢትዮጵያ አትሸነፍም፣ አትበገርም የሚል እንደው ሞራል በጣም ሞቅ የሚያደርግ ነገር ይጽፋል። ወደ ኋላም በስፋት እናነሳዋለን። ወደፊት ዓለምን በመንፈስም በምንም መሪ ሆና እንድትወጣ ያደርጋታል ይላል። ስለዚህ ይህንን ለዓለም ይናገራል፣ ለመናገር ፈልጓል። እና እነዚህ አንድ ላይ ተደምረው በቃ መንፈሳዊና ባህላዊ መሪ ሆና እንድትወጣ ኢትዮጵያንም የሚያደርጋት የታቦተ ጽዮን መኖር ነው። እኔ ይህን አምኛለሁ፣ አረጋግጫለሁ ብሎ እነዚያን ፈታኝ የሆኑ ጥያቄዎችን ያነሳና ይመልሳቸዋል። ለምሳሌ አሁን የቅድሙን አንድ ፈታኝ ጥያቄ እኔ ለራሴ ጥያቄውን መጽሐፍ ቅዱስ አነብ ኖሬያለሁ፣ ግን እሱ ባነሳበት መልክ አይቼው አላቅም። ይህንን የቅድስት ሥላሴ ዩኒቨርሲቲ በጣም ታላቅ ምሁር አሉ፣ ረዳት ፕሮፌሰር ግርማ ባቱ ይባላሉ። እና ምን ብለው ነው ይህን ጥያቄ ሲጠይቃቸው የመለሱለት? ልክ ነህ ዲን፣ አስቀምጡት አለ ኢዮስያስ። ኢዮስያስ ንጉሥ ነው፣ ታቦቱን ማየት አይችልም፣ በመጋረጃ ውስጥ ነው የሚኖረው። ሌዋውያን ካህናት ብቻ ናቸው የሚያዩት። እሱ ወደ ኢትዮጵያ ስለመምጣቷ የሚያውቀው ነገር የለም። አስቀምጡ አለ። ግን ካህናት ምን አደረጉ አለው። ከዚያ ቀጥሎ ምን አደረጉ ይላል። እስቲ መጽሐፉ ነው ይላል። አስቀመጡት አይልም። ንጉሱ ትእዛዝ ሰጠ እንጂ እነሱ ግን አላስቀመጡትም። በተባሉት መሰረት አስቀመጡት የሚል የለም፣ ሀሳብ የለም። ስለዚህ ለንጉሱ መንገር አልፈለጉም፣ ዝም ብለው ትተውታል። ልክ ሰሎሞንም መጀመሪያ ታቦተ ጽዮን ከመጣች በኋላ ካህኑን እስቲ ሂድና ቼክ አድርጋ አረጋግጠህ ነገር ብሎት ነበር። ካየ በኋላ አለመኖሪያን ሲያውቅ ዝም ነው ያለው፣ አልነገረውም። ልክ ተመሳሳይ ስራ ነው እዚህም ጋር የተፈጸመው። አስቀመጥን አይሉም፣ አላስቀመጡትም። እነሱ ያውቃሉ ወደ ኢትዮጵያ መምጣቷን። ንጉሥ ኢዮስያስ ግን ስለማያውቅ ነው ይህንን የተናገረው በሚል አስገራሚ በሆነ መንገድ መልሶለታል። ይህንን መግለጽ የፈለገበት ሁለተኛው ምክንያት መሆኑን ነው ከመጽሐፉ ያየሁት። በጣም ደስ የሚል ሀሳብ ነው። የሚገርመው አንዳንዴ ከሌላ ሀገር የመጡ ጸሐፊያንና ደራሲያን ሆነው የአንድን ሀገር ወደፊት ዓለምን ትመራለች፣ ሀያል ትሆናለች፣ የዓለም ቁንጮ ትሆናለች ብሎ መጽሐፍ የማይታሰብ ነው አደለ? ሰው ስለ ራሱ ሀገር መጽሐፍ የተለመደ ነው። የኔ ሀገር ሀያል ናት፣ በብዙ ነገር የተሟላች ናት፣ ህዝቧ ታላቅ ነው፣ ጥንታዊ የታሪክ ባለቤት ናት እያለ ሁሉም ስለ የራሱ ሀገር ይጽፋል። እርሱ የሌላ ሀገር ዜጋ ሆኖ ኢትዮጵያ የዓለም መሪ ትሆናለች ብሎ ማሳያዎቹን ደግሞ ለዓለም ለማሳመን በመጽሐፉ እንደዛ እየዋተተ ከገዳማት ከአንድ ቦታ ወደ ተለያዩ ቦታዎች እየሄደ ይህን ያህል መልፋቱ በጣም ከፍተኛ የሆነ እኔም አንዳንድ ቪዲዮዎችን አይቻለው፣ ኢንተርቪው ያደረገባቸውን ቻናሎችንም እየተመለከትኩ ነበርና በጣም ከፍተኛ የሆነ የኢትዮጵያ ፍቅር ነው ያለው። በጣም እንግዲህ ሰውየው አሜሪካዊ ነው። በጣም የሚገርም ፍቅር ነው ያለውና
ሲጀምር እንኳን ራሱ ስለ አበበ ቢቂላ ነው የሚጀምረው የሮም ማራቶን ላይ ያደረገውን ጥቁር በመሆኑ ከዛ ደግሞ ሁለተኛ ደግሞ በባዶ እግሩ ሲሮጥ ዓለም እንዴት እንደተሳለቀ እዛ የነበረው ተመልካች እንዴት እንደተሳለቀ በኋላ ግን በተቃርኖ በተሳለቀባቸው ልክ ግርምትን ፈጥሮ በአንደኝነት ሲያጠናቅቅ ከዛ የሚጀምርበት የመጽሐፍ አጀማመር ራሱ እርሶም ሲተረጉሙት ከዛ ነው የጀመሩትና ልክ ነው የሚጀምርበትና የሚጨርስበት መንገድ በጣም ማርኮኛል የሚለውን ለማሳየት እንደው ምናልባት በዚሁ የተወሰነ የእርሶን እይታም አንስተው ቢሄዱ አንድ ሀገር እንግዲህ የሚቆመው በትርክት ነው ብዬ ነው ማምነው እኔ መጀመሪያ እንደውም አንዳንዶቹ ደግሞ እንደውም ሀገር እኮ ፍሎ ኦፍ ስቶሪስ ነው ይላሉ መጀመሪያ ስቶሪው ነው የሚሰራው እንጂ ሌላ የተለየ ነገር የለም ምናምን የሚሉ አሉና ስቶሪ ከፈረሰ ደግሞ የትርክት የምንለው ከፈረሰ ደግሞ ሀገሩም አብሮ እንትላል ቅድም ሲያነሱት ነበር አሁን ግሪክ የተመሰረተችው በነዛ በነ ሆመር ስቶሪዎች ላይ ነው የተመሰረተችው ኦዲስና ኦሊሲስ የበላይነት እና አቴንስ ዛሬ ዲሞክራሲ ማሳያ ምናምን እየተባለ በስቶሪ ላይ የቆመች ናት በኋላም ሮምንም ስናይ የሁለት ወንድማማቾች ተኩላ አጥብታ አሳድጋቸው የሚል ስቶሪ አላቸው ያኔ በቃ ከዛ በኋላ መጥተው ከባህር ላይ ተጥለው ብለው እንደ አይነት ስቶሪ ሮም ከዛ ትጀምራለች የኢትዮጵያም ይሄ የሚገርም ትርክቷ ይመስለኛል ምናልባት ይሄንን ለማፍረስ እና ተቀባይነትን በማሳጣት በማንኳሰስ ምናልባት የኢትዮጵያን ያንን ወደፊት ያላትንም ታላቅና ሀያልነቷን ተስፋዋንም የመቀነስ አይነት ነገሮች ይስተዋላሉ ማለት ይቻላል አበበ ቢቂላን መነሻ አድርጎ መጀመሪያ እንዲያውም እኔ ሳየው ለምንድን ነው አበበ ቢቂላን መነሻ ያደረገው ስለ አበበ ቢቂላ ታሪክ መጽሐፍ ፈልጎ ነው ወይም አልተጻፈም ብሎ እምነት አለው ማለት ነው ሰውዬ የሚል ጥያቄ ነበረኝ በኋላ እየቆየው ሳየው አንድ ቦታ ላይ ጀምሮ አንድ ቦታ ላይ ማይጨርሰውም ቆይቶ እንደገና ሌላ ቦታ ላይ ደግሞ መልሶ ያነሳል አበበ ቢቂላ የመላለስ ያመጣዋል ይህ ሰውዬ አጻጻፉ የሚገርም ነው ከአንድ ምዕራፍ ወደ ሌላ ምዕራፍ የሚሸጋገርበት ለማሳያ አድርጎ የሚጠቀምባቸው ነገሮች ሁሉ የሚገርሙ ናቸው አበበ ቢቂላ እንግዲህ ቅድም አንተ እንዳነሳኸው አንደኛ ከዚህ ቀደም ማራቶን ስሙ የለም አይታወቅም የትኛውን መድረክ ላይ ተሳትፎም አያውቅም ምንም ሪከርድ የለውም ፊዚካሊም ሲያዩት በጣም የኮሰሰ ሰው ነው እንደገና ደግሞ በዚያ ደግሞ ይባስ ብሎ ጫማ ደግሞ የለውም በባዶ እግሩ ነው ብዙዎቹ ተሳለቁ የተጠራጠረ ሰው ቢኖር አንድ ሩሲያዊ ብቻ ነበር ከሯጮቹ መካከል አይኑን ጣል ያደረገበት እሱ ብቻ ነው ሌሎቹ በጣም በከፍተኛ ንቀት ነው የተመለከቱት ይሄ አሯሯጭ ነው የተወሰነ ርቀት ሄዶ ይቀራል ብለው ነበር ያሰቡ ከዚያ የመጀመሪያው ረድፍ ሄደ ቀደመ ሁለተኛ ረድፍ ሶስተኛ ረድፍ እያለ ሲመጣ ሁለተኛው ረድፍ ላይ ሆኖ ቀስ ብሎ አቅሙን ያውቃል መጣ መጨረሻ ላይ ወደ መጀመሪያው ረድፍ ሲመጣ ትንሽ ልባቸው መምታት ጀመረ መደንገጥ ጀመረ አሁን እንግዲህ ዲን ማሳየት የፈለገው ኢትዮጵያ ትኮስስም ትናቅም ምንም ትሁን ሀያል ሀገር ናት ታሸንፋለች የሚለው እንደማሳያ ነው እሱን ነው እንደማሳያ የተጠቀመበት ይሄ የተናቀ ሰው ይሄ በባዶ እግሩ የሚሮጥ ሰው ይሄ ከዚህ ቀደም ማራቶን የሚባል ነገር ሮጦ የማያቅ የተለየ ስልጠና እንኳ ያልተሰጠው ሰውዬ እንደዚህ አድርጎ ጉድ አድርጎታል የበለጸገውን የለማውን በአቅሙ በኃይሉ በችሎታው የሚመካውን ህዝብ እንኳ እንደዚህ አድርጎ አሸንፏል ስለዚህ የቃል ኪዳኑ ታቦት መኖር በዚህ ብቻ አይደለም በሌላውም ጭምር እንዲህ አስደናቂና አስገራሚ ስራ እየሰራ የሚሄድ ነው የሚለውን ለማሳየት ተጠቅሞበታል በኋላ እና አድዋንም የሚያነሳቸው የአምስት ዓመቱን ጦርነት የኢትዮጵያን ድልም የሚያነሳው ከዛ ጋር እያመጣ ነው እንዲያውም አንዳንድ ሰዎች ይህን መጽሐፍ እዚህ ባህር ዳር ያሉ አንዳንድ ምሁራን የታሪክ ምሁራን ገና ከመታተሙ በፊት ኤዲት እንዲያደርጉ ሰጥቻቸው ነበር ያዩት መጽሐፉን እንደ ተራዝም ብሎ የታሪክ መጽሐፍ ስለ አድዋ ጦርነት ስለ ጣሊያኑ የኋላው ወረራ እንዲህ አድርገው ወሰዱት ግን ሰውየው አድዋንም የኋለኛውንም የጣሊያን ወረራ የተጠቀመበት ለማሳያ ነው እንጂ ምስጢሩ ሌላ ነው እነዚህ ጦርነቶች አይደለም በእነዚህ ጦርነቶች እንዴት ኢትዮጵያ አሸነፈች ለምን ምንድነው ከበስተጀርባ ያለው ኃይል ምንድነው እነዚህ ኃያላንን ያለም ኃያላንን ዓለም ግራ እስኪገባው ድረስ አድንቆ መጨረስ እስኪያቅተው ድረስ ድል ያደረገችው ኢትዮጵያ ምን ሆና ነው እሱን ነው ሊያሳይ የፈለገው ሰዎች ግን ዝም ብለው የታሪክ መጽሐፍ ነው ከዚህ የተሻለ እኮ የታሪክ መጽሐፍ አለ ብለው ነበር ያሰቡ አይደለም የታሪክ ጉዳይ አይደለም እና አበበ ቢቂላ ነው የተጠቀመበት ይሄ ነው ማሳያ ነው ስንት ልምዱ ያላቸው የተደላደለ ጫማ ያላቸው በከፍተኛ ሳይንቲፊክ በሆነ ዘዴ ስልጠና የሩጫ ስልጠና የተሰጣቸው ነበር የተሰለፉት ምንም ስልጠና ያልወሰደው ጫማ የሌለው የደቀቀ ሰውነት ያለው አበበ ቢቂላ ግን ያንሉ ፈረንጅ ከኋላ አስከትሎ ገባ ኢትዮጵያ እንደዚህ አይነት ምስጢራዊት ሀገር ናት ብዙ ቦታ ይጠቅሳታል ምስጢራዊት ሀገር ነው ይላል
እነ ሆሜር ሁሉ ይጠቅሷት እንደነበረ እኮ አንስቷል። አዎ ሆሜር ሁሉ ይጠቅሷታል። የታወቀ ሌጀንድም አለ። ምንድነው የሳክሬድ ጆን ይሄ ፕሪስተር ጆን እውነት ነው። እርሱ ኢትዮጵያ ነው ያለው የሚል ሌጀንድ አለ። እነሱም ሁሉ ያነሳል፣ ይጠቅሳል። ትክክል ነው። ስለዚህ ኢትዮጵያ እንደዚህ አይነት ምስጢራዊት ኃይል ያላት ሀገር ናት። ለዚህ ሁሉ ኃይሏ ሄዶ ተሰብስቦ የሚያርፉ የሚመጣው ከቃል ኪዳኑ ታቦት ጋር ስለሆነ የቃል ኪዳን ታቦቱ የት ነው? በቃ እሱን ማግኘት አለብኝ። ወጣም ወረደ አልፎም ወርቆም ተነስቶም የሚያነሳው ጥያቄ ይህን ያነሳው በጣም የሚገርም ነው። ሌላም ያነሳው መጽሐፉ ላይ የተመለከትኩት ብናነሳው ብያሰብኩት ኢትዮጵያ ክርስትናንና እስልምናን ከመቀበል አንጻርም በዓለም ቀዳሚ ናት ብሎ ነው የሚያነሳው። ከሷ በፊት የተቀበለም የለም፣ ቀዳሚ ናት። በብሉይ ኪዳን ጊዜ የነበራት ቦታም ቀዳሚ ስፍራውን ይይዛል። በኋላም ከብሉይ ኪዳን በኋላም ደግሞ በሐዲስ ኪዳንም እንደዚሁ ክርስትናን ስትቀበል እስልምናንም በመቀበል በኩል ያላት ቦታ ሌላው አንዱ ማሳያና የዓለም ቀዳሚ ናት የሚል ሀሳብም አለ። እስኪ ይሄንን እውነት ነው። የኢትዮጵያን ታሪክ እንግዲህ ስንመለከተው ብሉይ ኪዳንን በመቀበል በኩል ለምሳሌ ቀዳማዊ ምኒልክ ሲመጣ ታቦታውን የሚያገለግሉ ሊቃውንትን ሌዋውያንን እያንዳንዱ የበኩር ልጁን እንዲያዋጣ አድርጎ አብሮ ይዞ ነው የመጣው። በዚህ ጊዜ የብሉይ ኪዳን መጻሕፍት መጥተዋል። የብሉይ ኪዳን መጻሕፍት በብዛት መጥተዋል። በብዛት መምጣታቸው ብቻ ሳይሆን እዚህ ከመጡ በኋላም የአንድምታ ትርጓሜ ሁሉ ሳይቀር ተሰርቶላቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ አንድምታ ትርጓሜ ሲነሳ መቼ ነው የተጀመረ? ይሄ አንድምታ ትርጓሜ አንድም እየተባለ የሚተረጎም ነገር አለ አይደለም? እሱ መቼ ነው የተጀመረ የሚባል ነገር ሲመጣ ከዚያን ጊዜ ጀምሮ ነው። እነዚህ እስራኤላውያን ሲመጡ እዚህ ከመጡ በኋላ መጻሕፍቶቻቸውን ይዘው መጥተው ወደ ግዕዝ ተርጉመውታል፣ ገልብጠውታል። ወደ ግዕዝ መተርጎም ብቻም ሳይሆን የአንድምታ ትርጓሜ ጭምር ሳይቀር በዚያ ጊዜ ተጀምሯል ተብሎ የሚነሳ ነገር አለ። ስለዚህ ካህናቱ ታቦተ ጽዮንና የሃይማኖቱ መጻሕፍት የተለያዩ መጻሕፍት አብረው ነው የመጡት። ብሉይ ኪዳን በዚህ ጊዜ ወደ ኢትዮጵያ መጥቶ ተግባራዊ መደረግ ጀምረዋል። በመላ ኢትዮጵያ ተግባራዊ እየተደረገ ለመሆኑ አዲስ ኪዳን እንኳ ከመጣ በኋላ እሱን እንኳ ከተቀበልን በኋላ የኦሪቱ ልምምድ እስከ ዛሬም ድረስ አለ ኢትዮጵያ ውስጥ። ስለዚህ የኦሪትን እምነት በመቀበል አሁንም ኢትዮጵያን የሚቀድማት የለም። ቀጥታ ከኦሪጅኑ ቀጥሎ የምታገኘው እዚህ ኢትዮጵያ ውስጥ ነው መጥቶ የምታገኘው። ወደ አዲስ ኪዳንም ስንመጣ ክርስቶስ በ33 ዓመተ ምህረት በራሱ ፈቃድ እንግዲህ ከተሰቀለና ከሞተ በኋላ በአንድ ዓመት ጊዜ ውስጥ ኢትዮጵያ የክርስትናን እምነት ተቀብላለች። በ34 ዓመተ ምህረት በ34 ዓመተ ምህረት ባኮስ የሚባል ወይንም ደግሞ የንግስቲቱ የበጅሮንድ የነበረ ሰው ለአምልኮ ስርዓት እዚህ ጋር አንዳንዱ ለአምልኮ ስርዓት ሄደ ይላል። አንዳንዶቹ ደግሞ ጋዛ የምትባለው ምድር አሁን እስራኤል እዚህ ቀውጥ የምታረጋት ሀገር እሷ የኢትዮጵያ ግዛት ነበረች። እንዴት ነው የኢትዮጵያ ግዛት የሆነችው? ንግስት ሳባ ወደ ሰሎሞን በሄደች ጊዜ ጓዟን፣ ፈረሷን፣ ምኑን በጠቅላላ ያስቀመጠችው ጋዛ ላይ ነበረ። ይቺ የአንቺ መሬት ትሁን የአንቺ ግዛት ትሁን ብሎ ሰጥቷታል ያን ጊዜ ለንግስት ሳባ። እና እዚያ የነበረውን ግብር ለመሰብሰብ ነው የሄደው። ጋዛ የኢትዮጵያ ንግስት ስለተሰጠች ከዚያ ግብር ለመሰብሰብ ነው የሄደው። በጅሮንድ ነው የሚሉም አሉ። ብቻ ባኮስ ለአምልኮ ስርዓት የሚሄድ ወይንም ደግሞ በጅሮንድ ሆኖ ገንዘብ ለመሰብሰብ የሚሄድ ይሄ ቅድም ያልኩት በተለያዩ ታሪኮች ላይ ተጽፏል። ጋዛ የኢትዮጵያ እንደነበረች ውስጥም እነ ዴር ሱልጣን ምናምን ልናነሳ እንችላለን። በዚህ በዮርዳኖስ ድንበርም እንደዚሁ አሉን ቦታዎች። እሱ ሁሉ እንደተጠበቀ ሆኖ ሱልጣን እንደው በብዙዎችም ይታወቃል በርካታ የታሪክ ድርሳናት ላይ። ይህን ግን ለመጀመሪያ ጊዜ ነው የሰማሁት እኔ ዛሬ። ጋዛ የኛ ነበረች እና እዚያ በሄደ ጊዜ እሱ መጽሐፈ ኢሳያስን ያነብ ነበረ። ፊልጶስን አገኘው ሐዋርያውን። እሱን ሲያነብ የምታነበው ነገር ይገባሃል ወይ ብሎ ሲጠይቀው አይ የሚተረጎምልኝ ሳይኖር እንዴት ይገባኛል ካለው በኋላ እኔን አሁን በውሃ እንድጠመቅ የሚከለክለኝ ነገር አለ ወይ ብሎ ጠይቀው ይላል። ምንም የሚከለክል ነገር የለም አለው። አጠመቀው፣ አስተማረው፣ እምነቱን ይዞ መጣ ወደ ኢትዮጵያ በ34 ዓመተ ምህረት። ፈረንጆቹ ይሄ ነገር በጣም ነው የሚከነክናቸው። ወደ ኢትዮጵያ የክርስትና ሃይማኖት የመጣው በ34 ሳይሆን በ333 ነው የመጣ ነው የሚሉት። ያን ጊዜ ስቴት ሪሊጅን የዚያን ጊዜ ወደ ኢትዮጵያ መጣ ሳይሆን የመንግስት ሃይማኖት መንግስታዊ ሃይማኖት ሆነ ነው። እምነቱ በባኮስ መጥቷል። በባኮስ መጥቶ ተሰብኳል። ቤተ መንግስት ውስጥ ብቻ ነው የነበረው ለረጅም ዘመን። በኋላ ግን በነ ኢዛና ዘመን በመላ ኢትዮጵያ መንግስታዊ ሃይማኖት ሆነ። ልክ አሁን የአረብ ሀገሮች አረበኛ ብሔራዊ ቋንቋ፣ እስልምና ብሔራዊ
ሃይማኖት እንደሚሉት ሁሉ ኢትዮጵያ ክርስትና መንግስታዊ ሃይማኖት ሆነ እንጂ በ333 ያው ጠቅላላ በመላ ኢትዮጵያ ሁሉም ሰው የክርስትና እምነት ተከታይ እንዲሆን ታውጇል። በአዋጅ ታወጀ እንጂ ሃይማኖቱ የመጣው በ333 የምንለው ኢየሱስ ክርስቶስ ከሞተና ከተነሳ ከ300 ዓመት በኋላ ማለት ነው የሚለው። ግን እንዳሉትም ኢትዮጵያ እምነቱን እንደተቀበለች ቀዳሚ መሆኗን የሚያሳየው እዚህ ጣና ደሴቶች አካባቢስ የመሰዊያ የብሉይ ኪዳን ዘመን ማሳያዎች የሆኑ አሉ አይደል? አሉ በጣም በርካታ ነገሮች በመሰዊያ ቦታዎች ናቸው የሚባሉ እንዳሉ ተመልክቻለሁ። በአርኪኦሎጂ ምርመራ ጥናት በቁፋሮ የተገኙ በጣም በርካታ ቅርሶች አሉ። የብሉይ ኪዳን ቅርሶች አሉ። የሐዲስ ኪዳንን በተመሳሳይ መንገድ የተገኙ አሉ። ስለዚህ ኢትዮጵያ በ34 ዓመተ ምህረት የክርስትና እምነትን ለመቀበሏ በተለያዩ መጻሕፍት ላይ ተጽፏል። በሐዋርያት ሥራ በማያሻማ ሁኔታ ተጽፏል። በዓለም የቤተ ክርስቲያናት ታሪክም በኢትዮጵያ ቤተ ክርስቲያን ታሪክም ይሄ ነገር በማያሻማ ሁኔታ ተጽፏል፣ ማንም ሊክደው በማይችል ደረጃ። ስለዚህ የክርስትና እምነትን በመቀበል ከእስራኤል ቀጥላ የመጀመሪያው ሀገር ኢትዮጵያ ናት። የተከበራችሁ አድማጮቻችን ከመጽሐፍት ጓዳ ፕሮግራማችንን ነው እየተከታተላችሁ ቆይታ ያደረጋችሁት። አንኖን ኢምፓየር በሚል ርዕስ ዊሊያም አርኖልድ ኢትዮጵያ የወደፊት የዓለም ሀያል መሆኗ አይቀሬ ነው በሚል በርካታ ምክንያቶችን የዘረዘረበትን መጽሐፍ በቅርቡ አስነብቦን ነበረ። ይህን አንኖን ኢምፓየር የሚለውን መጽሐፍ ደግሞ የመጪው ዘመን ታላቅ አገር ኢትዮጵያ በሚል ርዕስ መጋቢ ምስጢር ስማቸው ንጋቱ ወደ አማርኛ መልሰው አስነብበውናል። ከእርሳቸው ጋር ነው ዛሬ ይህ መጽሐፍ ያነሳውን ሀሳብ በተመለከተ እያወጋን ቆይታ ያደረግነው። የዛሬው ቆይታችን የመጀመሪያው ክፍል ነው። የቆይታችንን ሁለተኛውን ክፍል ደግሞ ሳምንት ይዘንላችሁ የምንመጣ ነው የሚሆነው። የፕሮግራሙ አዘጋጅ ፈረደ ሽታ ነበርኩኝ።